እናትን ለእናት እኮ አንተ አንድ እኮ ነው ሞሪ ማን አላት ምስኪን እናት ማን አላት? መሪያ ደረጃ እኔ ዝም ልል የቻልኩት እናቴ አደጋ ውስጥ ስለነበረች ነው። ቢያንስ እናቴ ብቻዋን ናት እዛ ገባሽ? እንዲያጠቋት ምንም ነገር እንዲያደርጓት አልፈልግም። ቢያንስ የእሷን ነገር አመቻቼ ወደ ቤተሰቦቿ እንድትሄድ ካደረግኩ በኋላ ነው ይህንን ነገር ራሱ እየነገርኩሽ ያለሁት። ይሄ እኮ ሚኪ ነው። ሚኪ ምንድን ነው? እኔ በደንብ ነው በተለይ ደግሞ ከአንቺ ከዚህ ከቤት ከወጣ በኋላ ብዙውን ጊዜውን የሚያሳልፈው ቤተክርስቲያን ነው። ኢቨን እንኳን ምግብ እንኳን እኛ ቤት እየመጣ ነው የሚበላው። ሲቀጥል ደግሞ ውጭ ላይ የሚከፍላቸውን ነገሮች ራሱ አንዳንድ ይበደራል ከኔ ምናምን እና ይህን ነገር እንድታቂለት ትፈልጋለሁ። አይደለም ቆይ የእውነት ነው የእውነትን ነው አይደለም? ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? እኔ ደህና ነኝ አልሐምዱሊላህ። ያው ጠፍቻለሁኝ ታውቃላችሁ። የጠፋሁበት ብዙ ምክንያቶች አሉኝ፣ በጣም ብዙ የመሬ ነውና ዛሬ ስለሱና በጣም ትልቅ ሪስክ ወስጄ ማሳወቅ የምፈልገው ነገር ስላለ ነው ዛሬ የመጣሁትና ቤተሰቦቼ እኔና እናንተ እንተዋወቃለን። ብዙ አመት ሆኖናል። ወላሂ በጣም ብዙ አመታቶችን አብረን አሳልፈናል። ብዙ ጊዜያቶችን አብረን አሳልፈናል። እኔን ደግሞ ከማንም ሰው በላይ እናንተ ታውቁኛላችሁ። ምን አይነት ሰው እንደሆነ፣ ምን አይነት ባህሪ እንዳለኝ፣ ለሰው ምን አይነት አመለካከት እንዳለኝ ወላሂ ምሬ ነው። በህይወቴ ማንንም ንቄም አላቅም። የማንም ሰው ህይወት ለማበላሸት ሞክሬ አላቅም። በዚህ እንተዋወቃለን። ሁላችን ታውቁኛላችሁና እኔ የሰው ደስታ ነው የሚያስደስተኝ፣ የሰው ጥሩ ነገር ነው የሚያስደስተኝ ምናምንና ነገር ግን አሁን ላይ የተፈጠሩ ነገሮች አሉ። በዛ ነገር ሁላችሁም እንግዳ ነገር ነው የሆነባችሁ ይሄ ነገርና ዛሬ ግን እውነቱን ለመናገር ነው የመጣሁት። እና ይሄ በጣም የምወደው ወንድሜ ነው ወላሂ ነው የምላችሁ። እስከዛሬ ካገኘኋቸው ሰዎች በጣም ምርጡ፣ መልካም፣ ለሰዎች ጥሩ የሚያስብ በጣም ደግ የሆነ ሰው ነውና ዛሬ ስለሱ ለነገራችሁና ዛሬ አንዳንድ ማለት ለምንድነው ሙባረክ ተፋቱ እያለ ያለው ምናምን የሚለውን ነገር ለመናገር ነው ዛሬ የመጣሁት። እኔ እነሱ በመጣላታቸው በጣም የተጎዳሁት እኔ መሀል ላይ ምንም እንትን በማልለው ነገር የምሬን ነው ብላችሁ እኔ በምንም ነገር ልትመጡብኝ ትችላላችሁ። በእናቴ ግን ማንም ሰው እንዲመጣብኝ አልፈልግም። እነሱን ለማስታረቅ እየሞከርኩኝ በጣም ብዙ ነገሮች ነው የደረሱብኝ። በጣም ብዙ የምሬን ነው ብላችሁ እናቴ ደውላ ምን ሆነሃል እስክትለኝ ድረስ በጣም ከባባድ ነገሮች ነው እየደረሱብኝ የነበረውና እኔ በእናቴ ማንም ሰው እንዲመጣብኝ አልፈልግም። ታውቁኛላችሁ፣ እኔ ከማንም ሰው በላይ ለእናቴ ነው ክብር ያለኝ፣ ለእናቴ ነው ትልቅ ቦታ የምሰጠው ከማንም ሰው በላይና እነሱን ለማስታረቅ እየሞከርኩ በነበረበት ሰዓት የገዛ ጓደኞቹ ናቸው እንደዚህ ከባባድ ነገር ውስጥ ያስገቡኝ። እነሱ እንዲፋቱ እኔንም እያስፈራሩ የምሬን ነው የምላችሁ። በጊዜ ቤት አልገባም ማለት በጊዜ ነው ቤት የምገባው። በቃ የፍርሃት ኑሮ እንድኖር ነው ያደረጉኝ የገዛ የናሂ ጓደኞችና ኢቭን እኔ ችግር የለው እኔ እንኳን በመወጣው ወጣዋለሁ፣ ግን ምስኪኗን እናቴን እያስፈራሩ እየደወሉ እዛም አንዳንድ ነገሮች እየላኩላት የምሬን ነው የምላችሁ። በቃ ባንቺ ዙሪያ አለን እያሉ እናቴን እያስፈራሩብኝ ነበርና በዛም ምክንያት ነበር እኔ ያንን ነገር ትቼ በቃ ወደዚህኛው ሐሳብ የመጣሁት ማለት ነውና ዛሬ ግን ያንን ሪስክ ትቼ በቃ የሆነው ይሁን ብዬ ሁሉንም ነገር ትቼ ወደዚህ ማለት እውነታውን ለማጋለጥ የመጣሁት የምሬን ነው። ትልቅ ውሳኔ ነው የወሰንኩት። ትልቅ ሪስክ ወስጄ ነው ወደዚህ ሪስክ የመጣሁትና ናሂ በቃ ውብዬ ካባረረችው በኋላ እየኖረ ያለው ሩም ተከራይቶ ነውና ያንን ነገር ደግሞ እኔ አልፈለኩትም። እኔ ጋር እንዲኖር ነበር የፈለኩት ማለት ከኛ ጋር እንዲሆን ምናምን ነበር። ግን እሱ አይ ብቻዬን ነው መሆን የምፈልገው ብሎ እስካሁን ድረስ ሩም ነው ያለውና
ብዙ ጊዜ እሱን ለመከታተል እየሞከርኩኝ የምሬን ነው የምላችሁ ቤተክርስቲያን ነው ማገኘው። በቃ በየቀኑ እዚህ ቤተክርስቲያን ይሄዳል ምናምንና ውሎ ራሱ ጸሎት እያደረገ ነው የሚመስለኝና አሁን ስላልቻልኩኝ ነው ማለት እኔ እውነታውን ስለማቀው እሱም እያደረገ ያለውን ነገር ሳይ ሌሎች ደግሞ ለሱ የሚሰጡት አመለካከት ሳይ በጣም ግራ ስለገባኝ ነው። እኔ የምሬን ነው ምንም ማድረግ ስላልቻልኩ ነው። እናቴንም ወደዚህ ማስመጣት ካለብኝ ወደዚህ አስመጥቼ በእኔ ቁጥጥር ስር ሆና ነበር ይህን ነገር ላደርግ ያሰብኩት። ነገር ግን እሷንም ራሷን እንድትጠብቅና ወደ ቤተሰቦቿ እንድትሄድ አድርጌ ነው ይህንን እውነት እየነገርኳቸው ያለሁትና ናይ እንደነገርኳቸው ነው። ቤተክርስቲያን ነው የሚውለው። ከዛ የተከራየበት ሩም ነው የሚያድረው። እኔ እሱን ለመከታተል ብዙ ጊዜ ከሱ ጋር ሆኛለሁና ማለት አሁን ላይ ብዙ ማለት የሱም ቤተሰቦች ሁሉም ሰው በሌላ አንግል እየተረዱት ስለሆነ ነው ማለት እኔ ደግሞ ይህንን እውነት እያየሁኝ ለምን ጓደኛዬ መካሪ ገደል ይገባል ብዬ አስቤ ነው ይህንን ነገር እየተናገርኩ ያለሁትና ማለት እውነታው ሌላ ሆኖ ከዛ ሰዎች ጋር ያላቸው አመለካከት ሌላ ሲሆን በጣም ነው የሚያስጠላው። ወላሂ ምሬ ነው። አሁን ለምሳሌ እኔ የኔ ትክክለኛ ማንነት እያለ ሌሎች ደግሞ በሌላ አንግል በሌላ ማንነት ሲረዱኝ እኔ በጣም ነው የሚደብረኝ የሚከፋኝ። ሁላችሁም ደግሞ እንደዛ ነው። በቃ እኔ ደበረኝ ወላሂ። ናሂ ማለት ለኔ ወንድሜ ነው፣ መካሪ ነው። ብዙ ነገሮችን አብረን አሳልፈናል። ወላሂ ምሬ ነው። በጣም 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 የምወደው የማከብረው ጓደኛዬ ነውና ከሱ በጣም ብዙ ትምህርቶችን ተምሬያለሁ። ከኔ አንድ ሁለት ስቴፕ ከፍ ያለ ልጅ ነው። አስቡት፣ ወልዷል፣ ጥሩ ትዳር ላይ እየኖረ ነው እና ከኔ ይሻላል እሱ። እኔ እንኳን ምንም የጀመርኩት ህይወት የለኝም በዚህ ሰዓት፣ ብቻዬን ነው ያለሁት። በቃ እየሰራው ማገለግለው ለእናቴ ነው፣ እናቴን ለማስደሰት ነው እየሰራ ያለሁት ምናምን። እሱ ግን ከኔ ይሻላል ቢያንስ ለቤተሰቦቹ ለትዳሩ እና ናሂን ደግሞ ታውቁታላችሁ እርዳታ ምናምን የሚሰራ ልጅ ነው። ለብዙ ምስኪኖች ቤተክርስቲያን ላይ ላሉ ሰዎች ምናምን የሚደርስ ልጅ ነውና በሌላ አንግል ሰዎች ሲረዱት እኔ ደበረኝ። እኔ በጣም ስለማውቀው የምሬን ነው የምላችሁ እና አስቡት የምትወዷት እናታችሁ እኔ ወላሂ ምሬ ነው ለእናቴ ነው የምኖረው። እናቴን ማንም ሰው እንዲነካትም አይደለም እንዲያያት አልፈልግምና በእናቴ መጡብኝ ማለት እሺ እኔ ምን ማድረግ እችላለሁ ማለት ማድረግ የምችለውን ነገር በሙሉ እያደረኩ ነበር፣ አልሳካም አለኝ። በዛ መሀል ይህ ነገር መጣ። አስቡት ናሂና ውብዬ በጣም የሚዋደዱ ባልና ሚስቶች ናቸው፣ ትዳር መስርተዋል ምናምን እና በጣም ነው የሚከብደው። የምሬ ነው። እኔ ራሱ እየከበደኝ ነበር ያንን ነገር እያደረኩ የነበረው ማለት ነገሮች እስኪስተካከሉ የነሱ ነገር ትንሽ ጋፕ ፈጥሮ ይህንን ነገር ካስተካከልኩ በኋላ በቃ የነሱን ለመመለስ እሞክራለሁ የሚል ውሳኔ ላይ ስለወሰንኩኝ ነው ያንን ነገር እያደረኩ የነበረውና በቃ እኔ እንጃ የምሬ ነው ማለት ይሄንን ውሳኔ ስወስን በጣም እየከፋኝ እየጸጸተኝ ነበር የወሰንኩት። እኔ እናቴን በጣም ነው የምወዳት ከእናቴ ውጪ እኔ እንጃ ወላሂ የምሬ ነው። እኔ ቃላት ያጥረኛል ስለ እናቴ ስናገር። እና በቃ ምንም ማድረግ የምችለው ነገር ስላልነበር ማንን ማማከር እችላለሁ ማለት ለነሱ እንኳን ብነግራቸው ወደ ሌላ ነገር ገብተው ማለት ማመልከት አትችልም ምናምን በቃ ቁልፍልፍ ነበር ያደረጉብኝና እኔ ለነው ብዬም ነግሬ ያንን ነገር ለማስተካከል ለመሞከር አስቤ ነበር። ግን በቃ እናቴን የሆነ ነገር ያደርጉብኛል ብዬ ወደዚህ ውሳኔ መጣሁኝና ዛሬ ግን እናቴ ወደ ቤተሰቦቼ ሄዳ ቤተሰቦቿ ጋር በቤተሰቦቿ ቁጥጥር ስር እንድትሆን አድርጌ ነው ይሄንን ነገር እየነገርኳቸው ያለሁት። ማለት እኔ ችግር የለውም እኔ ምንም ነገር ብሆን ያዝ በዙሪያ ጓደኞች አሉኝ ምናምን፣ ግን እናቴ ግን ብቻዋን ናት እዛና በቃ እሷ ጥበቃ እንዲደረግላት አድርጌ ነው ይሄንን ሪስክ ማለት ራሴ ላይ ወስጄ እኔ እንኳን ምንም ነገር ብደረግ ችግር የለውምና በቃ ይሄንን ሪስክ የወሰድኩት ለዛ ነው። ዛሬ ደግሞ ቢያንስ የበተንኩትን ትዳር መመለስ ፈልጋለሁ። ያው ናሂም ይቅርታ ሊጠይቃት እንደዛ ጨርሶ እኔ ነበርኩ ያበላሸውበትና በቃ ካሁን በኋላ እሱም የምሬ ነው ልጅ ማለት በጣም ትልቅ ነገር ነውና
እናቴ ለኔ ምን እንደምትሆን ስለማቅ አስቡት። ናሂ ደግሞ ልጁን ለማየት በጣም በጣም እየጓጓ ነውና በቃ ቢያንስ እንዲያይ ባደርገው ወደ ነበሩበት እንዲመለሱ ባደርጋቸው ብዬ ነው ዛሬ እውነታውን ለመናገር የፈለኩት ማለት ነውና በቃ ፎቶውም አለኝ የጓደኞች የሱ ጓደኛ እንደሆነ አውቃለሁ ማለት በፎቶ ምናምን ነው ማውቀውና ማድረግ የምንችለውን ነገር በሙሉ የምር ነው እዚህ መለጠፍ ካለብን ለጥፈንም ቢሆን ማድረግ ያለብንን ነገር አብረን እናደርጋለንና በቃ ዛሬ ለውብዬም ለናሂም ይሄንን ነገር ነግራቸዋለሁ እና እነ ናሂም ጋር የሆነ ያለ ነገር የሆነ የተደበቀ ያለ ነገር ያለ ይመስለኛልና ብቻ እስቲ ናሂም ጣና ያለውን ነገር ከሱ ጋር አነግረውና ማድረግ ያለብንን ነገር እናደርጋለን። እኔ በጣም ብዙ የደበቅኩ በጣም ብዙ የደበቅኩ ነገር አለና ዛሬ ላንተም ለውብዬም የምነግራችሁ ነገር አለ። ይሄን ነገር ስነግራችሁ ግን እኔ ህይወቴን ሪስክ ውስጥ ከትቼ ነው እና ህይወትን ሪስክ ውስጥ ነገር ለምን ትነግራናለህ? ስለ እኔ ወንድሜ እኔ የኔን ህይወት አንተ ለማዳን ስትል ራስን ማጣት የለብህም። ምንም ችግር የለውም። የአንደኛውን እኔ ልጎዳ ወንድሜ ከዚህ በላይ ተጎዳህ አይደል? በጣም የምር ነው። በጣም ተጎድተሃል እኮ ግን ከዚህ በላይ በጣም ተሰቃይተሃል። አንተ ስትጎዳ ማየት አልፈልግም። ወላሂ ምሬ ነው። ማንም ሰው ሲጎዳ በተለይ ደግሞ አንተ በቃ እውነት እያለ ስትጎዳ ማየት አልፈልግም እና በቃ ዛሬ ለአንተም ለውብዬ የማሳያችሁ ከባድ ነገር አለና ያንን ነገር አብረን ሆነን ፊክስ ማድረግ ስለምን አይነት ነገር ነው? ስለሚጎዳ ከሆነ ይቀርባል። እኔ ችግር የለውም። እኔ ልጎዳ እኔ መጀመሪያ የምሬ ነው። እኔ ደህና ነኝ ሙቤ፣ ችግር የለውም። ለእናቴ ስል ነበር የደበኩት። አሁን ግን እናቴ ቤተሰቦቿ ጋር እንድትሄድ ስላደረኩኝ እኔ ችግር የለውም። ማን ነው ይሄን ያህል ሊጎዳ የሚችል እኮ ና ከውብዬ ጋር ነው። ውብዬን ማየት አለባት፣ ልጅህን ማየት አለባት። አንተን የሚጎዳ ከሆነ ይቅርብኝ ሙቤ፣ ችግር የለውም። እናትህን የሚጎዳ ከሆነ ይቅርብኝ። እኔ ምንም አልጎዳም። ሰምቼው ስለ እናንተ የምትጎዱ ከሆነ እሺ በለኝ፣ ችግር የለውም። እኔ ለመስዋዕት መሆን እችላለሁ። አንተ እኮ ለእናትህ አንድ ነው ሙቤ፣ እንደዛ አይደለም ናሂ፣ ችግር የለውም። የምር አይ እውነት እንዴ አልጎዳም። እኔ ይሄን አልምጎዳበት ነገር የለም። እኔ እኮ በዙሪያ አንተ አለ፣ ዘለቀ አለ፣ ብዙ ሰው አለ። ገባ እናትን በጣም እኮ የምትወዳት እኮ አሁን እኔ አልጎዳም። እኔ እናቴ ነበር የምትጎዳው። ገባ አንተ ብትጎዳ እናትህ ትጎዳለች ማለት ነው። እናንተ ካጠገቤ ካላችሁ ማንም አይጎዳኝም። እሺ በለኝና ነው በቃ እኔ አንተ ልጅህን እንድታይ ይፈልጋሉ። አንተ ከተጎዳ እኮ እናትህ እንደተጎዳች እኮ የሚታሰበው እኔ አንተ ልጅህን ትዳርህን ወደ ነበረበት መለስ። ከዛ በኋላ እኔ እናንተ በዙሪያ ካላችሁ ማንም ጫፌን አይነካኝም። ብቻዬን ከሆንኩ ነው ልጎዳ የምችለው። እኔ ደግሞ ጫለ ስለ እኔ በህይወት ላይ ልፈርድ ነው ሙቤ። አንድ ነገር ቢያደርጉስ? እኔ ችግር የለውም ና እኔ ነገር ያለው በቃ የኔ ህይወት ችግር የለውም። እኔ እኮ ያንተ ህይወት ያሳስበኛል። እኔ የእናቴ ነው የሚያሳስበኝ ና በቃ የእናቴን ደግሞ አስተካክያለሁ። ስለዚህ እኔ ማን ነው ንገረኝ፣ ማን ነው እንደዚህ እያደረገ ያለው? ማን ነው ከጀርባ የሚወጋኝ ሙቤ? እሱን ልነግርህ እኮ ነው ዛሬ አይደለም። እሺ ከነገርከኝ በኋላ የሚፈጠሩ ነገሮች አንተ ላይ እስከ ህይወት ድረስ እኔ ላይ ምንም አይፈጠርም። ቢፈጠርም ችግር የለውም። በቃ እኔ አጠገቤ እናንተ ካላችሁ ማንም አይነካኝም። ገባ ብቻዬን ከሆንኩኝ ነው እኔ ልጠቀም የምችለው። እኔ እኮ አሁን ከራሴ በላይ አንተ ነገር እያስጨነቀኝ እኮ ሰላም
የሱን ህይወት አደጋ ውስጥ የሚከተል ግራ ገብቶኛል። እኔ በቃ ይሄ ነገር ባይወጣም እኔ ደስ ይለኛል፣ ግን እናንተ እንዲሆናችሁ ማየት አለ ወይ? ለምን እንደምታለቅሰው? ሰላም አይደል? ሰላም ነው፣ ሁሉም ሰላም ነው። ግን በቃ ጥራት ውብዬና እንዲ ጥራትና እኔ መናገር የምፈልገው ነገር አለ። አንተ ለምንድን ነው የምታለቅሰው? ነገሮችን ማስተካከል እኮ ይቻላል አይደል? እውነት ካለ ለምን ታለቅሰው? ማለት እኔ እያለቀስኩኝ አይደለም፣ ስለ ችግር የለውም ብቻ ግን ጥራት ትረበሻ እንዴ እንደምትረበሻ ስለ እኔ በቃ እኔ መበላሸት ያቃለበት የኔ ህይወት ይበላሽ ሙቤ ስለ በቃ ወንድሜ እኮ ነህ። በቃ ነገርኩ። መበላሸት ካለበት የኔ ህይወት ይበላሽ ሙቤ። እንዴ እናትህና አንተን የእናንተን ጫፋቸውን ከሚነኩ እኔ መሞት ካለብኝ ልሙት ሙቤ። በቃ ህይወት አንዳንዴ እንዲህ ናት። እኔ ችግር የለውም መስዋዕት ሊሆን ይችላሉ፣ ግን ደግሞ ይህንን ሪስክ ወስደህ ደግሞ ስለምታወራው ነገር የምታውቀው ነገር የለም። ገባህ? በቃ ነገሮችን ማስተካከል ከቻልን አብረን እናስተካከላለን። ማስተካከል ካልቻልን ደግሞ ይህንን ነገር እወቁት። በቃ እስከዛሬ ድረስ ምን እያልከኝ ነው ሙቤ? እንዴ የአንተ ህይወት ለእናትህ እኮ አንተ አንድ እኮ ነህ ሙቤ። ማን አላት? ምስኪን እናት ማን አላት? በአንተ አይደል እንዴ ቆሞ የኖሩት? ከፈጣሪ ቀጥሎ እኮ አንተ እኮ ነው ያላቸው። እስከዛሬ ድረስ እኔ እና የእናንተን ህይወት ለማስተካከል እየለፋው ነበር እስከሆነ ያክል ጊዜ ድረስ ገባ። ከዛ በኋላ ግን ምን እንደተፈጠረ ማንም አያውቅም በእኔና በህይወቴ። ለዛም ነው እኔ ሀሳቤን የቀየርኩት። ሀሳቤን የቀየርኩበት ምክንያት እያንዳንዱን ነገር አሁን እነግራችኋለሁ። ይህን ነገር ስነግራችሁ ደግሞ እናቴን አድኜ የእኔን ህይወት ሪስክ ውስጥ ከትቼ ነው እና ያንተና የእናትህ ህይወትስ? ቆይ የእናቴ ችግር የለውም እሷ ቤተሰቦቿ ጋር እንድትሄድ ሙቤ። እሺ አንተስ? አንተ የሆነ ነገር ብትሆን እናትህ ምን ሊሆኑ ነው? ምን ሊውጣቸው ነው? ምን ውስጥ ሊገቡ ነው? ማን ያላቸው? ዘመድ አላቸው? ልጅ አላቸው? ሌላ ከአንተ ውጭ አላቸው? ታናሽ ወንድም አለ? አንተ ማን ነው የሚደርስላቸው ለእናትህ? ሙቤን በቃ ተው፣ አትናገር በእናትህ በቃ አትናገር፣ ይቅር። የኔ ህይወት ይበላሽ፣ የኔ ህይወት ይበላሽ። በቃ አይ በቃ የኔ ህይወት ይበላሽ ሙቤ ፕሊዝ። እኔ አይሆንም በቃ በእናትህ የኔ ህይወት ይበላሽ በእናትህ ሙቤ። በቃ በእናትህ ከእናትህ የሚበልጣል እንዴ? በቃ እንዴ በቃ የኔ ህይወት ይበላሽ አልኩህ እኮ። በቃ እኔ አልፈልግም። በቃ ይቅርብኝ፣ ሁሉም ነገር አትናገር። በቃ ይቅር። በቃ እንዲሁ ሸፍነን እንተው። በቃ ይህን ቪዲዮ አይቻልም። በቃ ቶ ሙቤ በቃ እንሂድ። ተነስ ፕሊዝ። በቃ ነገሮች እንዳይበላሻሹ ሙቤ እባክህ ሙቤ እባክህ። እንደዛ አይደለም ናይ እኔ ይህንን ሁሉ ነገር እያደረኩ የነበረው ለእናቴ ስል ነው። ገባ? ከእናቴ ውጭ ደግሞ እዚህ ምድር ላይ ለማንም አልኖርም። አውቃለሁ። ማን አለ ለአንተስ ቢሆን? እናቷ ችግር የለውም። በቃ ሁሉም ነገር ይስተካከላል። ገባ? እንዴ እናትህ እና ያንተ ህይወት ከሚበላሽ እኔ ይበላሽ ሙቤ። እኔ አታድርገው ሙቤ። በቃ አትንገረኝ። ምን እንደሆነ ምንም ማወቅ አልፈልግም። በቃ ከጀርባ የሚያስፈራራ ሰው ካለ ፕሊስ በቃ አትንገረን። ማን እንደሆነም አትንገረን። በቃ ይቅርብን። ቢቀርብኝ ይሻላል። እኔ እናንተ ስትሰቃዩ ማየት አልፈልግም ሙቤ። ተነስ በቃ እንሂድ ሙቤ፣ እንሂድ በእናትህ። እኔ አልሄድም። ናይ ማድረግ የምችለውን ነገር በሙሉ አድርጌያለሁ። ገባ? ይህንን ነገር ሳላስተካከል የትም አልሄድም። በቃ ምንም ማንም ይሞት የለም። ይህን ነገር ሳላስተካከል አልሄድም። ናይ እሺ በለኝ። የአንተ ህይወትስ ሙቤ እንደ ቢገሉስ? እሺ ቁጭ በይና እኔ የምነግርሽ ነገር አለኝ። ቁጭ በይ አንዴ። ቁጭ
በይ እሺ እና ቁጭ በይ ብዬ ይኸውልሽ እኔ ህይወቴም ሁሉ ነገር እናቴ ናት። እኔ እዚህ ነገር ውስጥ ፈልጌ አይደለም የገባሁት። በቃ እኔ እንጃ በምን አጋጣሚ እንደገባሁ አላውቅም። ወላሂ ምሬን ነው እና በቃ መጀመሪያ ልነግርሽ ነው። እሺ በለኝ፣ እሺ በለኝ፣ እሺ በለኝ። ቆይ አንዴ እሺ በለኝ። ችግር የለውም። እሺ በለኝ። ጉድ ውስጥ እናገባ ሙቤ። እንደኔ ለመጎዳት ነው አንተ እና ውብዬ እኮ ልነግርሽ ነው። መጀመሪያ እኔ ያበላሽሁት መስሎኝ ነበር የእናንተ ህይወት። ነገር ግን እኔ እናንተ ወደ ቀድሞ ህይወት እንድትመለሱ ባደረግኩ ቁጥር ይሄ ነገር ከሌላ ቦታ የመጣ ነገር ነበር። ይህንን ነገር ነው ያላቅም። ከሆነ ጊዜ በኋላ ነው እኔም ጋር የማስፈራሪያ ዛቻ፣ ካሁን በኋላ እነሱ እንዲለያዩ የማታደርግ ከሆነ እናትህም ላይ አንተም ላይ ከባድ አደጋ እናደርሳለን እያሉ እናቴንም እያስፈራሯት፣ እናቴ ደግሞ እየደወለች ምንድን ነው ምን ውስጥ ነው የገባው እያለችኝ ስትጨነቅ ጊዜ ነው እኔ እናንተ መለያየት አለባችሁ ብዬ እኮ ያስፈራራኝ ልነግርሽ ነው። እኔ ችግር የለውም። እኔ እናቴ ብቻ አትጎዳ። እኔ ችግር የለውም። ናይ ይኸውልሽ ማነው እንደዚህ ያደረገው? ማለት አንተን የሚያስፈራራ ሰው ማለት ነው? እሱን ነገር ላሳይሽ ነው ብዬ እኔ እናንተ ህይወት እንዲበጠበጥ አልፈልግም። ታውቂያለሽ፣ ብዙ ነገሮችን ነግረሽኛል። ብዙ ነገሮች ለማስተካከል እስከፈለግነው ድረስ እንሄዳለን ብዬሻለሁ። ግን መሀል ላይ ሳላስብ ይሄ ነገር መጣና እኮ ያ ሰው ለምን ፈለገ? ማለት አንተን ማስፈራራቱ ስለምፈለገ የእኛን መፋታት ለምን ተፈለገ? እኔ እሱን ምንም አላውቅም። እኔ በቃ አድርጌ የተባልኩት ልታስታርቃቸው የምትሞክረውን ነገር አቁም፣ ካለዚያ ሌላ እርምጃ ነው የምንወስድበት ብለው ነው ሀሳቤን የቀየርኩ። አይደለም ማን ነው ይሄን እንደዚህ ሊያደርግ የቻለው? ንገረኝ እስኪ። ማለት አልገባኝም። ማን ነው እሱ? ይሄ ሰው ቆይ አይደለም ሳታለቅስ በስርዓት ንገረኝ። ማን ነው ይሄን እያደረገ ያለው? እኛን የሚያቅሰ ነው? እኔ በጣም የሚያውቃችሁ ጓደኛችሁ እንደሆነ ነው የደረስኩበት። እሺ ማን ነው? ማለት እኔ እኮ አሁን እያለቀስኩ ያለው እንደዚህ አይነት ነገር ውስጥ በህይወቴ ሰዎችን ማፋታት፣ ሰዎችን ማለያየት አልፈልግም። ግን አሁን እና ውብዬ ናሂ በጣም የማከብረው የምወደው ጓደኛዬም ወንድሜም ነው። ማለት ይህን ነገር ከማሳየቴ በፊት እንድታቂ የምፈልገው ነገር ስላለ ነው። ብዙዎች በሌላ አንግል እየተረዱት ነው። እኔ ደግሞ እውነታውን አውቃለሁ። ከእሱ ጋር አብሬ ነው የምውለው። ባሉል እንኳን የሚሄድበት እያንዳንዱ ቦታ አውቃለሁ። የምሬን ነው የምልሽ። እና አሁን ራሱ ያለው ሩም ተከራይቶ አስቢ፣ የምግብ ወጪ አለ፣ ብዙ ነገር አለ። እና ኢቨን ከኔ እንኳን አንዳንድ ነገሮች ይቀበለኛል፣ እልክለታለሁ። እና ይህንንም ነገር እንድታቂ ይፈልጋል። እውነታውን እንድታቂ ስለምፈልግ ነው እስከዛሬ ዝም ያልኩት። በቃ ይሄ ነገር ቆላልፎ ይዞኝ ስለነበር ነው። አሁን ግን በቃኝ፣ ይበቃኛል። እና ችግር የለውም፣ እኔ እኮ አሳይሻለሁ። ግን ከዛ በፊት ውብዬ እኔ የምወድሽ እህቴ ነሽ። ምንም ነገር አብግልሽብኝ አታውቂም። ብዙ ነገር ጠይቄሽ የትኛውንም ነገር ከልክለሽኝ፣ አንቺም ባለቤትሽም ከልክሎኝ አያውቅም። በጣም የምወዳችሁ ሰዎች ናችሁ ወላሂ። ግን እሱን እንድትረጁ እፈልጋለሁ። ምንም ወላሂ ምንም ያደረገው ነገር ስንት ጊዜ ልረዳው እንደሞከርኩ ታውቃለህ አይደል? ይገባኛል። አይ እኔ መናገር የምፈልገው ነገር ስላለ ነው፣ ማሳየትም የምፈልገው ነገር አለ። ግን ከዛ በፊት ይህንንም እውነት መናገር ስለምፈልግ ነው። እሺ፣ ግን ባለጉዳዩ ማን ነው? ይሄንን እያደረገ ያለው ማን ነው? አንተስ እንዴት ይሄን ሁሉ ነገር እያወቅ ዝም ልትል ቻልክ? በመጀመሪያ ደረጃ እኔ ዝም ልል የቻልኩት እናቴ አደጋ ውስጥ ስለነበረች ነው። ቢያንስ እናቴ ብቻዋን ናት እዛ፣ ገባሽ? እንዲያጠቋት ምንም ነገር እንዲያደርጓት አልፈልግም። ቢያንስ የእሷን ነገር አመቻቼ ወደ ቤተሰቦቿ እንድትሄድ ካደረግኩ በኋላ ነው ይህንን ነገር ራሱ እየነገርኩሽ ያለሁት። አሁን ላይ ምንም ነገር ሊያመጡብኝ አይቻሉ። እኔ ላይ ብቻ ነው ሊደርሱ የሚችሉት። ገባሽ? ኖ አንተንም እንዲነኩ አልፈልግም። ግን ያ ሰው ምንድን የሚፈልገው ከኛ? አሁን እሱን እንድታውቁት ነው። እሺ ማንነቱን እሺ እሱ ያውቀዋል ነው የሚያውቀዋል?
ለሱም አላሳየሁትም ለአንቺም አሁን ለሁለታችሁም ላሳያችሁም በቃ ውብዬ አሁን ማለት እኔ እውነት እያየው በውሸት እንዲወሰድ አልፈልግም ማለት እኔ በደንብ ነው በተለይ ደግሞ ከአንቺ ከዚህ ከቤት ከወጣ በኋላ ብዙውን ጊዜውን የሚያሳልፈው ቤተክርስቲያን ነው። ብዙ ቀን እኔ ላገኘው ሄጃለሁኝ። ሲቀጥልም ደግሞ ብቻውን ነው እየኖረ ያለው ሩም ይዞ ሩም ተከራይቶ ምናምን እኔ ጋር ገባ ስለው እንኳን እኔ አልፈልግም ነው ያለኝ እና አሁን ላይ ብቸኛ ነው ብቻውን ነው። ይህንን ነገር እንድታስብ ይፈልጋለሁ እና ልጁንም ማየት ይፈልጋል። ታውቂያለሽ የልጅ ነገር እንዴት እንደሆነ እኔ በእናቴ ነው የማውቀው ሁሉንም ነገር እና እኔ እናቴ ሳውዲ ሄዳ እንኳን ተመልሳ ከ5 ዓመት ከምናምን በኋላ እንኳን ስትመጣ ያለውን ስሜት አውቀዋለሁ። እንኳን የወለድሽው ልጅ ሳታይ ይቅርና እና ይህንን እውነት እንድታውቂ ይፈልጋሉ። ምንም ነገር ያደረገው ነገር የለም። ከውጭ በጣም ብዙ ነገሮች ይወራሉ። በዛ እንኳን እኔ ጓደኛዬ ነው እና በጣም የምር ነው በጣም እየደበረኝ ነው። ያንን እውነት እንድታውቂ ይፈልጋሉ። ምንም ያደረገው ነገር የለም። ሲቀጥል እየኖረም ያለው ሩም ተከራይቶ ነው። እሱን አውቃለሁ። የሚውለውም ቤተክርስቲያን ነው ምናምን ኢቨን እንኳን ምግብ እንኳን እኛ ቤት እየመጣ ነው የሚበላው። ሲቀጥል ደግሞ ውጭ ላይ የሚከፍላቸውን ነገሮች ራሱ አንዳንድ ይበደራል ከኔ ምናምን እና ይህን ነገር እንድታቂለት ትፈልጋለሁ። ሲቀጥል ደግሞ ልጁን እዩ ራስሽ ልጅና ጓደኞቹ ናቸው ይህ ሁሉ ነገር እኔ ላይ ይሄ እኮ ሚኪ ነው። ሚኪ ምንድን ነው የሆናችሁት ከሱ ጋር? ልጅ ነው እያስጨነቀኝ የነበረው። እንዴት ይሄ ሊያስጨንቅ ይችላል? እሱ እኮ ፋሚሊ ማለት ነው። ላቅሙ ብዬ ራሱ ነው ራሱ ነው። እኔ ምን ብዬ ነው ማምነው? ኧረ ተው ሙቤ፣ እኔ ማንን ነው ማምነው በዚህ ሁኔታ? እሱ እኮ ቤተሰብ ነው። ሙቤ ቤተሰብ እኮ ነው። ያላቅም ፎቶውንም በትግል ነው የደረስኩበት። በቃ እሱ ነው እናቴንም እያስፈራራት የነበረው እኔም እያስፈራራኝ የነበረው እሱ ነው። እና ማለት ምን ፈልጎ ነው? ቆይ አይደለም እሱ እንደ ቤተሰብ ከኛ ጋር ሲበላ ሲጠጣ የኖረ ሰው እኮ ነው። እንዴት ነው ይሄ ሊፈጠር የቻለው? አልገባኝም። ምንድነው ከአንተ ጋር የተፈጠረ ነገር አለ? ተጣልታችኋል? እና ምንድን የሆናችሁት? እንዴት እሱ ይሄን ሊያደርግ ይችላል? ቆይ ማለት ምን ማስረጃ አለክ? ሌላ ማስረጃ አለክ? ብዙ ማስረጃ አለ። እሱን አሳይሻለሁ። ግን ይሄ ልጅ ነው ይህ ሁሉ ነገር እንትን እያለ የነበረውና ምንድን ነው ያደረገው? አንተ ያደረገው ነገር አለ? እሱ እኔ በፍጹም ምን አደረገዋለሁ ብዬ እኔ ምን እሺ፣ ምንድን ነው? እንዴት ይሄን ነገር ሊያደርግ ይችላል? አይ ሙቤ የምረን ነው አይደል? እኔ ምን አደረገዋለሁ? እኔ ሰው አይወጣልኝም ማለት አብሮን አንድ ገበታ የሚበላ የሚጠጣ ሰው እንዴት ነው ሰው የለኝም ትዳሬ እንዲፈርስ የሚያደርገው? እንዴት ይሄ እንዴት ሊሆን ይችላል? እኔ ሰው የለኝም። እኔ ማንን ሰው የለኝም በቃ አይደለም። ቆይ የእውነት ነው የእውነትን ነው አይደል? እኔ ሰው የለኝም በቃ ምን ከጀርባ የሚወጋኝ ነው። እኔ ሰው የለኝም። ፈጣሪ ብቻ ያውቃል። እኔ ነገር ይሄ ቀልድ መሆን አለበት። እንዴት ይሄንን ሊያደርግ ይችላል? ማለት ምን ሊፈልግ ይችላል? ቤት ላላከ ምናምን ሜሴጅ የላከልህ አለ? እኔ በህግ ጠይቀዋለሁ። ነገር አለ። እኔ በዛ ነው መሄድ የምፈልገው። ይሄ ጨካኝ አንተ ጓደኛ አለ ሚኪ፣ አንተም ጓደኛ አንተ እሺ ለምን አልነገርከኝም? ቆይ
ይሄን ነገር ስታውቅ ለምን አልነገርከኝም? ነገሮች እንደዚህ ብሰው እስከሚሄዱ ድረስ እናቴን አደጋ ውስጥ ከትቼ እንዴት ነው የምነግርሽ? ቆይ እሺ፣ አይደለም አንተ እናትን ብቻ የምትወደው አይደለማ። እሺ ምን ላድርግ? ምን ማድረግ ነበረብኝ? በቃ እኔ ታየኝ ይሄ ነገር ብቻ ነው። በቃ ይሄ ያንተን ብቻ አይደለማ የእኛንም ሳይድ ማየት አለብህ እኮ። ለምን እንዴ ዝም ትለኛለህ? አሁን እኮ አረፈድም። እኛ ተፋተን ምንድን ነው ፍላጎቱ? ምን ይጠቀማል? ሀሳቤን የቀየርኩት ለዚህ ነበሩ ብዬ እኛ ተፋተን ምን ጥቅም ያገኝ ነው? ቆይ ችግር የለውም። እሺ ቆይ አይደለም፣ ተረጋጋ። ይሄ ተረጋጋ። እኔ ነገሮችን ማጣራት ፈልጋለሁ። እንደዚህ አይነት አይደለም። እሺ ችግር የለውም። እሺ ሙቤ፣ እኔ ተረድቻለሁ ማለት በእነት ቀልድ የለም። ግን ደግሞ የኛም ደግሞ እዚህ ጋር ትዳር ነው። ገባህ አይደል? እኔ ትዳሬ እንዲበተን አልፈልግም። የቻልኩትን ጥሪ ያለው የቻልኩትን ማለት ነው። ግን በዚህ መንገድ ደግሞ ይፈርሳል ብዬ አላሰብኩም። በዛ ላይ ደግሞ ቤቴ የሚመጣ የሚበላ የሚጠጣ ሰው ደግሞ ይሄን ያህል ትዳሬ እንዲፈርስ ይታገላል ይጠራል ብዬ ጭራሽ አላሰብኩም። ብዙ ነገር አለ። ብዙ ነገሮችን አሳይሽና ወደ መፍትሄው እንሄዳለን። አንቺ እንድትጨነቂ አልፈልግም። እንዴት ነው የማልጨነቀው? አይደለም ቆይ አሁን ቤት ውስጥ ገብቶ ስንት ነገር የሚያደርግ ሰው እንዴት ነው ትዳሬ የሚበት ነው? እንዴት እንደዚህ ሊያደርግ ይችላል? ምን የተደራረጋችሁት እናንተ? ሰው ላይ ክፋትን ማስብ ሰው ነው ያወጣል። በቃ እኔ ሰው የለኝም። እኔ ፈጣሪ ብቻ ነው ያለኝ። እኔ በሰው ዘንድ የተጠላው ሰው ነኝ። እኔ ማረባ ከንቱ ሰው ነኝ። እኔ ምን ሰው ጠላኝ አልጠላኝ ነው እኔ የራሱ ጉዳይ። ሰው ጠላኝ እኔ አይመለከትም። እኔ ብቻ ፈጣሪ እናስደስት። እኔ የሰው ነገር ከዚህ ነው እኔ አያገባኝም። በቃ እኔ ማንም የለኝም። እኔ ሰው የለኝም ሲጀመር። እኔ ማን አለኝ? እኔ ሰው የለኝም። በቃ ቆይ አንተ ምንድን ነው ያደረከው? ልጁ ምንድን ነው ያደረከው? ሚኪ እኔን እንዲህ ያድርገኝ። እኔ ለምንድን ነው ሰው ማይወጣልኝ? እኔ ምን አድርጌ ነው? ቆይ ምክንያቱም አልነገረም። ይሄን ያደረገበትን ምንም የነገረኝ ነገር የለም። እና ዝም ብሎ እንዴት ነው እንደዚህ ሊያስፈራራ የሚችለው? አይ በቃ ሰው በቃኝ። እኔ ከዚህ ያው እኔ እሷንም ጠርቻታለሁ። በቃ ያለውን ነገር ዛሬ ሁሉንም ነገር ነው ሰው በቃኝ። ምንድን ነው ምን ሆናችሁ?